የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡ። በጣም አስፈሪ ነገር አለው አየር ላይ በጣም ደስ የማይል ነገር ነው የማየው። በእርግጥ ድሮም እናውቀዋለን። አሁን ግን አይን አውጥቶ የመጣ ስለሚመስለኝ ሰው እንዲጠነቀቅ ነው። እየቀጠለ ይገኛል። ዋሃቢ እስላም አሸባሪው መንግስታዊ ድጋፍ ያለው በጉሩ አንቢያ መስጊድ አሁንም አሳፋሪ ድርጊቱ በዋሃቢያ ቡድን እየቀጠለ ይገኛል። በዛሬው ዕለት ጁምዓ ሶላት ከሰገድን በኋላ አትውጡም በማለት በሩን ዘግተው ትልልቅ ሽማግሌዎችም ወጣቶችን ባሉበት ሁኔታ ቀጥቅጠውናል፣ ደብድበውናል። ማን ዋሃቢያው ቡድን ኢሜሎቻችንም ደግሞ አልተፈቱልንም፣ መውሊድ ያወጣን በማለት ረብሻ እያስነሱ ይገኛሉ። ሙጂብ አሚኑ ይሄንን ቪዲዮ በጀነት እንገናኝ የሚል ከሙፍቲ ጋር የተነሳውን ፎቶ ፖስት አድርጎ አየሁትኝና በሆነ ስብሰባ ላይ ሙፍቲና ሙጂብ አሚኑ የተገናኙበት ስብሰባ ነበር የሆነ ጊዜ ላይና እዛ ስብሰባ ላይ ወንበር አንስቶ ወላሂ ሙፍቲ ወሩሮ ሊመታቸው ሲል በጀማዓን የተያዘው ቪዲዮም ብዙዎቻችሁ አይታችሁታል ብዬ አስባለሁ። ታዲያ ከየት የመጣ ማሽቃበጥ፣ ከየት የመጣ ደግሞ እላፊ የሆነ የማሽቃበጥ ጥግ ነው ዛሬ ላይ በጀነት እንገናኝ ምናምን አይነት ይዘት ያለው ይዞ የመጣው? በመጀመሪያ ደረጃ እንዲናደዱ አቃጥሎ የገደላቸው ወይም ደግሞ በንዴት ያልሆነ ቦታ ሊደርሱ ያደረጋቸው ራሳቸው ናቸው። ታዲያ ለምን ይሄን ያህል ታስመስላላችሁ? ስራዬ ብላችሁ አቃጥላችሁ ገድላችሁ ከዛ በኋላ ተመልሳችሁ መጣችሁ ደግሞ ኡስታዝ ያላችሁ ስታለቅሱ ግን አእምሯችሁ ይቀበለዋል ማለት? እንደዚህ አይነት እስስት መሆኑ እንዴት ነው የምትችሉበት? ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃቢያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። የዋሃቢያ መስመር አይቀጥልም፣ የመሻይኾቻችን መስመር ይቀጥላል። ከመጅልስ ጋር ተመካክረን እናወጣቸዋለን አሉ። ሙፍቲ ስሜት የሚያይልፍ አምሽ የላቸው ልፍአም ሙፍቲ ሙፍታረስ አለላቸው ሙፍቲ አላቸው እንኳን አወጣለ ዙሪያውን እንታ። ስለዚህ ሙፍቲ አፈነደዋለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእም ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ነው ማለት? ሀያቱ አይደለም ወቶ ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ፣ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ሞት ወጣ ወጣ። እዚያ የምትመለከቱት ፎቶ ወይ ቪዲዮ እንግዲህ ፈረሰ የሚል ነገር ይዘው የእሳቸው መቃብር ፈርሷል የሚል ነገር ይሄ የወጣ ነገር ነው። ይሄ ነገር ግን ውሸት ነው የሚመስለኝ። ምክንያቱም ኦሬዲ መቃብሩ የሙስሊሞች ነው። ነገር ግን የእሳቸው መቃብር አንደኛ በዚህ ሊያረጅ አይችልም፣ በዚህ ፍጥነት እንዲህ አይደለም። እነዚህ ማርጀ ሰርቶም ሊያልቅ አይችልም። ሁለተኛ ደግሞ ከላይ በኩል የምንመለከተው 2013 የሚል ጽሑፍ አለውና ኤኒዌይስ ይሄ ነገር ዋሃቢ እስላም አሸባሪው መንግስታዊ ድጋፍ ያለው ሚኒስትር መስሪያ ቤቶችን የተቆጣጠረ ፋይናንሱን የተቆጣጠረ ፌስቡኩን የተቆጣጠረ ሚዲያውን የተቆጣጠረ ሽጉጥ ይዞ እነ ሙፍቲን ያስፈራራ ያስወጣ የሰደበ ታላቁ አባት ለሙፍቲ የማይመለሱ አረመኔዎች ባስከሬን የሚቀልዱ በሞተ ሰው የሚቀልዱ ያው በመምህራቸው በሃይማኖት አንድ ነን ለሚሉት የሚቀልዱ ሰው ከሞተ በኋላ እንኳን ብዙ አይቀለድበት፣ ነውር ነው። ቢቀለድ በሃጂ ሙፍቲ አይቀለድም። ኢትዮጵያ ትልቅ መካሪ አጣች፣ ትልቅ ሰው አጣች። ቢነገር ቢናገሩ የማይሉ የማይጠገቡ የማይሰለቹ ወንድማቸውን ያጡት ዋርካን የወደቀው ግዙፍ ሾላን የወደቀው ዝግባን የወደቀው ሀገር ትልቅ ነገር ነው ያጣችው። ይሄ ትልልቆችን ያስለቅሳል፣ ያሳዝናል፣ ያስደነግጣል። ወጠጤ ሀገር አፍራሽ አሸባሪ እሱን ደግሞ ጮቤ ያስረግጠዋል። እንኳንም ኦርቶዶክስ ሆንኩ፣ በእውነት እንኳንም ተዋህዶ፣ እንኳንም ክርስቲያን ሆንኩ፣ እንኳንም ኢትዮጵያዊ ሆንኩ። የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው
ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከተ። ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋሃባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም አንድ ነን ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛ ነን አንድ አይደላችሁም ያልነው። አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካለ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋብያ ካልዋሸ አንድ ቀን ውሎ አያድርም። ማሳሰቢያ፣ ማስጠንቀቂያ አለኝ። አንዱን ፎቶ 2-3 ቦታ አስቀምጦ እልቂቱ በብዛት ፎቶ እንዲያስደነግጥ ካረጉ በኋላ የዚህ የናዚዝምና የዋሃቢያ አክቲቪስቶች ናቸው። ምን ይላሉ? ይሄው ይህ መንግስት አያድንህም፣ ኦሮሞ ሆይ አጠገብህ ያለው እያንዳንዱ አማራ ፋኖ ነው፣ ስለዚህ ከአጠገብህ ጀምር፣ አካባቢህን አጽዳ እያለ የዘር ማጥፋት ጥሪ እያደረገ ነው። እነዚህ በናዚ ክርስትና ቤት አድገው ኦነግን የወለዱ በአብዱል ወሃብ ተመርተው አይሲስ፣ አልቃይዳ፣ ቦኮ ሀራም፣ አልሸባብ የመሳሰለውን የፈለፈሉ ሰዎች በሚያካሄዱት ፕሮፓጋንዳና እና አብይ አህመድና ሽመልስ አብዲሳ በሚያስተባብሩት የዘር ማጥፋት ዘመቻ ውስጥ ራሳቸውን እንዳታስገቡ አደራ ለማለት ነው።